ጌታ ይባረክ። ኢየሱስ ጌታ ነው። ዛሬ ደጋግሜ መድረክ ላይ ስወጣ እናንተን ስባርካችሁ እንደመጋቢያዊ ባርኮት ስትቀበሉ ምናረጋቸውን ቃል ነው ዛሬ የምናገረው። የበረከት ስም የሚል ነው ወይም ባራኪ ስም የበረከት ስም እንዴት እንደምንሰጠው ባላቅም እኔ የበረከት ስም ነው ያልኩትና አንዳንድ ነገሮች እየቆየን ስንለምዳቸው ባፋችን ላይ ቀላል የሚሆኑበት አጋጣሚ አለ። ቀላል ይሆናሉ። በአንድ ወቅት በፍርሃት በድንጋጤ እንይዘው የነበረውን ነገር ወይም ሴንሲቲቭ ሆነ ስንሰማው ደስ የሚለን የነበረው ነገር እንደምንም ስለመባል ስላለመባላችን እንኳን ምንም ሳይመስልን የምናልፍበት ጊዜ አለና ከነዚህ ቃሎች በጣም ከተለመዱ ጴንጤያፍ ውስጥ ከማይጠፉ ቃላቶች መካከል ዝም ብለውም ደግሞ እንደ ካዥዋል በቃ ዝም ብለው አለ አይደል እንደመጣል አፈላይ እንደለመድከው ከምትላቸው ቃሎች መካከል አንደኛው ጌታ ይባርክ የሚለው ነው። ጌታ ይባርክ ስንል ሲሪየስ አይደለንም ብዙዎቻችን እና ለቀልድም እንለዋለን ለጨዋታም እንለዋለን በቁም ነገር የሚሉ ሰዎች እንዳሉ ሁሉ እሱማ ጌታ ይባርከውና ምን ማለታችን ነው? ነው ማለት ነው። ምን በቃ ዝም በቃ ለቀልድም ለጨዋታ እንትን ይላል። ላውም አንድ በጣም የሚያበሳጨኝ ስነ መለኮት ትምህርት ቤት እያለን የሚያበሳጨኝ በጣም ፌዝ የሚያበዛ ወንድም ነበርና እና ወንድሞችን እንትን ይልና በቃ በሱ ቤት በጣም ትልቅ እንትን ነው። ብዙዎቻችን እንሸሸው ነበር በዚህ ምክንያትና ጌታ ይባርክ ይላል። ምን ማለት እንደሆነ ታውቃላችሁ? ይሄ እንግዲህ መባረክ ባረከው እንስሳ ምናምን ሲባል ታውቃላችሁ አይደል? እና አንዳንድ ቃላቶች ስንቆይ ምንም ተራ ይሆኑብናል። እና አንዳንድ ጊዜ እኔ ራሴ ለምድና ጌታ ይባርክ ወይ ሲሉኝ እሺ ይላለሁ። እሺ አሜን ነው፣ ግን ደግሞ አቴንሽን በሰጥ እንደሱ አይደለም። እና አንዳንዱ ነገሮች ሲሪየስሊ እንደገና ማየት ያለብን ይመስለኛል። ምን ማለታችን ነው? ጌታ ይባርክ ስንል የጌታ ስም ነው እኮ የተጠራው። ሰምታችሁኛል አይደል? የጌታ ስም ነው የተጠራው። የጌታ ስም ተጠርቶ ነው የተባረክ ነውና የጌታ ስም ደግሞ ብርቱ ነው። መጽሐፍ ቅዱሳችን ላይ አባቶቻችን የሰጡትን ክብር ስናይ እንደነግጣለን። እንዴት የእግዚአብሔርን ስም ያከብሩትና ይፈሩት እንደነበረ የያህዌ ስም የእግዚአብሔር ስም ሲጠራ እንዴት ይደነግጡ እንደነበረ በጣም ያስደነግጠናል። እኛ ያዝንበት እኛ ስሙን ሃንድል ያደረግንበት መንገድና እነሱ ለምሳሌ አይታችሁ እንደሆነ በሚልክያስ ምዕራፍ 2 ላይ እግዚአብሔር ከካህናቶች ጋር የነበረው ሙግት ስሙን አቀለሉት። እግዚአብሔር ለሌዊ ቤተሰብ ኪዳን ሰጥቶ ስሙን የሚሸከመው ሲያደርጋቸው በጣም ሲሪየስሊ ነበር ስሙን የተቀበሉት። በጣም ሲሪየስ ነበሩ። እየቆዩ ሲመጡ ግን ስሙን ለመዱት። ሚለውን ሳያደርጉት they don't care። ህዝቡም ስሙን ሲያቀለው ምንም። ከዛ እግዚአብሔር መጣና አሁንም እናንተ ካህናት ሆይ ይህ ትእዛዝ ለእናንተ ነው ይላቸዋል። ካህናቱ የሚልክያስን መጽሐፍ ከ5 ከ6 ወር በፊት ስናጠና የእግዚአብሔርን ቃል በተመለከተ ስናጠና ይሄንን ቃል ተመልክተናልና አሁንም ይህ ትእዛዝ ለእናንተ ነው፣ ለስሜ ክብር ትሰጡ ዘንድ ባትሰሙ ይላል። ስሙን ያቃለሉ ካህናት ናቸው እንደዚህ። ለስሜ ክብር ትሰጡ ዘንድ ባትሰሙ፣ በልባችሁም ባታደርጉ፣ አይደለም ባፋችሁ አይደለም በድርጊታችሁ በልባችሁ እንኳን ስለ ስሜ ትንሽ የቀነሳችሁት ክብር ቢኖር ምን እንደማደርግባችሁ አሳየ። የሰራዊት ጌታ እግዚአብሔር እርግማንን እሰድባችኋለሁ፣ በበረከታችሁን ረግማ አሁንም በልባችሁ አላደረጋችሁ። እኔ እንደውም ረግሜዋል፣ ባፋችሁ አላወጣችሁትም እንጂ ልባችሁን ሳይሆን ኦሬዲ ስሜ በልባችሁ ላይ ቀሏል። ወደፊት አይደለም በረከታችሁ፣ አሁን እንደውም በረከታችሁን ረግሜያታለሁ ይላችኋል። ለምን? ስሜን አቃላችኋል፣ ስሜን አላከበራችሁም ይላል። ስለ አባታቸው ሲያስታውሳቸው ሌዊ አባታቸው ነው። የክህነትን ኪዳን መጀመሪያ የተቀበለው ያ ቤተሰብ ነውና ስለዚህ ሲናገር እንዴት ባለ ሬቨረንስ የእግዚአብሔርን ስም እየፈራ እንደተቀበለ ሲናገር ቃል ኪዳኔ ከሌዊ ጋር ይሆን ዘንድ ይህን ትእዛዝ እንደሰደድኩላችሁ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ቃል ኪዳኔ ከእርሱ ጋር የሰላም ቃል ኪዳን ነበር።
ይፈራ ዘንድ እነርሱን ሰጠሁት ካለ በኋላ እንደዚህ ይላል፣ እርሱ ፈራኝ ይልና ከስሜ የተነሳ ደነገጠ ይላል። ልኬን ሲቀበል ያህዌ ሲባል ሼክ ያደርጋል፣ ይደነግጣል፣ ይፈራል። እነዚህ ግን የሌዊ ልጆች አባታቸው የደነገጠለትን ስም አባታቸው ይንቀጠቀጥለት የነበረ ስም አሁን በአፋቸው ለምደውት እንደማንኛውም በቃ አሁን እንዳልኳቸው አሁን ጌታ ይባርክ፣ ጌታ ይባርክሽ፣ ጌታ ነህ እንደምንለው አድርገውታል። እግዚአብሔር በሲና ከተራራ ከሰጣቸው ትእዛዛት ሶስተኛው ትእዛዝ ምን እንደሆነ ታውቃላችሁ አይደለም? የእግዚአብሔር አምላክን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠሩትን ሰዎች ከኃጢአት አያነጻቸውም ይላል። በከንቱ አትጥራው፣ ዝም ብለህ ያለ ቦታው አትጥራው። እግዚአብሔር ይህን ስም አክብር አላቸው። ይገርማቸዋል። ከዚህ የተነሳ የእስራኤል ልጆች ለዚህ ስም የሚሰጡት ክብር፣ በተለይ ያህዌ የሚለውን ስም ታውቃላችሁ፣ እንዴት እንደሚጻፍ እስካሁን ድረስ አይታወቅም። ግምት ነው ያለው። እንዴት ፕሮናውንስም እንደሚደረግ አይታወቅም። ያህዌ የሚለው ስም ከዚህ የተነሳ ጠፍቶባቸው ነበር። ማለት ስሙን ላለመጥራት አማራጭ መንገዶች ይፈልጉ ነበር። አንዴ አዶናይ ይሉታል፣ የሰራዊት ጌታ ይሉታል፣ ስሙ እያሉ ይጠሩታል። ስሙን እንኳን መጥራት ይፈሩ ነበር። ለረጅም ዘመን በእስራኤል መካከል የእግዚአብሔር ስም አይተ ያህዌ የሚለው ስም በአመት አንድ ጊዜ ብቻ በሊቀ ካህኑ በመቅደስ ውስጥ ህዝቡን ሲባርክ ኃጢአታቸውን ሲያስተሰርይ የአቶንመንት ቀን ላይ የማስሪያ ቀን የሚባለው ቀን ላይ ብቻ ነበር ስሙን የሚጠሩት። ስሙን ይፈሩት ነበር። ስሙ አይጠራም ነበር። ኋላ ላይ የአይሁድ ትራዲሽን እንደሚናገረው የማኑስክሪፕቱን በሚጽፉበት የጠቅልሏቻቸውን እንደዛን በሚጽፉበት ጊዜ ልክ የያህዌ ስም ጋር ሲደርሱ ይታጠባሉ። ሊጽፉት ሲሉ ነው ማለት። ስለዚህ የተጻፈ ነው። ይታጠቡና ነው ስሙንም ይጽፉት። የተለየ ቀለም ያዘጋጃሉ ያህዌ የሚባለውን ስም ሊጻፍ ሲል። እሱ ብቻ አይደለም የሚነግረው፣ ድንገት እየተጻፈ ሚስ ቢያረጉት አይሰረዝም፣ አይደለዝም። ምንድነው የሚደረገው? ሙሉ ጥቅልሉ ይቀደድና በአዲስ ይጻፋል። እንዴት አባቶቻችን ስሙን እንደፈሩትና እንደደነገጡለት ተመልከቱ። እና ዛሬ ግን የምመለከተው ዘኍልቍ ምዕራፍ 6 ላይ መጣና እግዚአብሔር እንደዚህ አለ። ባራኪው እግዚአብሔር የበረከት ምንጭ ሁሉ የሆነው እግዚአብሔር እንደመጣን በዘኍልቍ ላይ ዘኍልቍ 6 ታውቃላችሁ። ስለ ናዝራዊነት ነው ዝርዝር ህግ የሚሰጠው። ስለ ናዝራዊነት ዝርዝር ህግ እየሰጠ በመሃል ላይ ልክ ቁጥር 22 ላይ ሲደርስ ሙሴ እንደዚህ ብሎ ይናገራል። እግዚአብሔር እንደዚህ ይልሃል ብሎ ለአሮን ነው የሚነግረው። እግዚአብሔር መጀመሪያ ወደ ሙሴ መጣና ለአሮን እንዲህ ትልልኛለህ፣ እንዲህ ትነግረኛለህ ይላል። እንዲህ ትነግረልኛለህ። የእግዚአብሔር ፍላጎት ነው። ወደ አሮን እግዚአብሔር ነው ሙሴን የላከው። እንደዚህ ይለዋል፣ ለአሮን ልጆች እንዲህ ነገራቸው፣ የእስራኤልን ልጆች ስትባርኳቸው እንዲህ በሏቸው ይላል። እንዲህ በሏቸው። የመጀመሪያው የሚያስደንቀኝ ነገር በረከት በእኛ ተነሳሽነት የመጣ ሳይሆን የእግዚአብሔር የራሱ ፍላጎት ነው። እግዚአብሔር ህዝቡን ስለሚወድ ይባርካቸዋል። ስሙ ይባረክ። የእግዚአብሔር ዓላማ በእኛ ህይወት ላይ በረከት ነው የምትሉ ሰዎች ካላችሁ በደንብ አሜን በሉ ውስጥ። የእግዚአብሔር ሐሳብ በእኛ ላይ በረከት ነው። እግዚአብሔር ህዝቡን በመባረክ ደስ ይለዋል። ፊቱ አይጠቁርም፣ ደስ ይለዋል። እግዚአብሔር ደስ ብሎ በረከት መነሻው አሮን አይደለም፣ የሌዊ ቤተሰብ አይደለም፣ ካህን አይደለም፣ ያህዌ ነው፣ እግዚአብሔር ነው። ህዝቡን እንዲህ ባርክልኝ አለው። ከዛ ስትባርከስ በቃ ዝም ብለህ በድፍኑ ልብ ውስጥ ያመጣውን ነገር ባርካቸው አላለውም። አሮን ልብ ውስጥ ህዝቡን ቢባርክ አሮንን እግዚአብሔር ድፍን ቃል ዝም ብለህ ባርክ ቢለው ምን እንደሚል አናውቅም። እግዚአብሔር ግን ስፔሲፊክ የሆኑ ህዝቡ ሊባረክበት የሚፈልገው ነገር መርጦ እንዴት ነው የምትልልኝ? ባርካቸው ብቻ አይደለም ያለው፣ እንዴት ትልልኛለህ? ህዝቡን ስትባርካቸው እንዴት ትልልኛለህ ይልና ሁለት ጣምራ ነገሮች ያሏቸው 3 በረከቶችን ይባርከዋል። እነዛን 3 በረከቶች በተለይ ሁለተኛውን በረከት ላይ ነው ትንሽ የምቆየው። እነዚህ በረከቶች የመጀመሪያው ነገር እንደዚህ ይላል። እናንተ እስቲ በረከት ዛሬ እየተቀበላችሁ ነው የምትሰበኩት ማለት። የመጀመሪያው በረከት እግዚአብሔር ይባርክ ይጠብቅ ይላል። ደስ አይልም? እግዚአብሔር ይባርክ ይጠብቅ። ዋው! ሌላ እኮ ይባርክ አይደለም፣
ራሱ እግዚአብሔር ይባርክህ፣ ያህዌ ይባርክህ። የእግዚአብሔር በረከት መጽሐፍ ቅዱስ ሲናገር የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም አይጨመርባትም ይላል። እግዚአብሔር ድንቅ በረከት ነው ያለው። የእግዚአብሔር በረከት ማለት ሁለንተናዊ ጤንነት ማለት ነው። ስለዚህ ሌላ አይደለም፣ ራሱ እግዚአብሔር ይባርክህ። ለእስራኤል ልጆች እግዚአብሔር ይባርክህ ማለት ምን እንደሆነ ይገባቸዋል። እግዚአብሔር አባታቸውን አብርሃምን፣ ይስሐቅን፣ ያዕቆብን የእስራኤልን ነገዶች ሲባርክ ያውቃሉ። እንዴት እንደባረካቸው፣ ምን አይነት በረከት በቤታቸው ውስጥ እንዳመጣ። አብርሃምን እግዚአብሔር ባረከው፣ ባለጠጋም አደረገው ሲል አብርሃምን እግዚአብሔር እንዴት እንደባረከ ያውቃሉ። እድሜ ጠገበ፣ ስንት በረከት አለው። እና ህዝቤን እንደዚህ በላቸው ስትጀምር ገና እንዲህ ብለህ ጀምር። ያህዌ ይባርክ፣ እግዚአብሔር ይባርክ ብለህ ጀምረው ይላል። እግዚአብሔር ሰውን በልዩ ልዩ ነገሮች ይባርካል። እግዚአብሔር ይባርካችሁ ስትባሉ ወገኖች ሆይ አንድ ቁንጽል ነገር አይደለም። እግዚአብሔር ይባርካችሁ ማለት ውስጡ ብዙ ነገር አለው። እግዚአብሔር ይባርክ ማለት እግዚአብሔር በትዳር ይባርክ ማለት ነው። እግዚአብሔር በልጆች ይባርክ፣ እግዚአብሔር በሀብት ይባርክ፣ እግዚአብሔር በጤና ይባርክ፣ እግዚአብሔር በትምህርት ይባርክ፣ እግዚአብሔር በመልካም ነገር ሁሉ ያግኝ ማለት ነው። እግዚአብሔር ይባርክ ማለት ጌታ ይባርክ ሲል በምንድን ነው የሚባርከኝ አይባልም። አንድ ፓኬጅ ነው፣ ውስጡ ግን በጣም ብዙ ነገር አለው። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። እና ምን እግዚአብሔር ይባርክ ካለ በኋላ ደግሞ ከሱ ጋር አብሮት ሆን ብሎ ይመስለኛል ሁለት ናቸው አልኩ፣ ይጠብቅህም ይላል። በረከት ያለ ጥበቃ፣ አንድ በረከት የሞላበት ፍሬያማ የሆነ እርሻ ያለ ቅጥር እንደመሆን ነው። ያለ ቅጥር እንደመሆን ነው። አስቡት፣ አንድ በጣም ፍሬያማ በቃ በጣም በብዙ ነገር የተትረፈረፈ እርሻ ውስጥ ቅጥር ባይኖረው አላፊ አግዳሚ የሚጫወትበት ነው የሚሆነው። የብዙዎች አይታችሁ እንደሆነ በምድራዊ ነገር ተባርከው በልጥገው ምን ብለው ቤታቸው ትውልዶቻቸው የሰይጣን መጫወቻ ይሆናሉ። ኖ አሁን የሚለው እግዚአብሔር ይባርክ ብቻ አይደለም። እግዚአብሔር ቤትን በመልካም ነገር ይሙላው ብቻ አይደለም። ያህዌ ራሱ ይጠብቅህ። እግዚአብሔር ራሱ ይጠብቅህ። እግዚአብሔር ራሱ ቅጥር ይሆንልህ። እግዚአብሔር ቅጥር ሲሆን እንዲህ ጠላት አልፎ አይገባም። በዘካርያስ መጽሐፍ ላይ ታችሁ የለ አንድ ሰው አንድ መልአክ መጥቶ በቃ ኢየሩሳሌምን እልካታለሁ ምናምን ሲል ምንድነው የምታደርገው? ምንድነው ያስቀው? አይ ኢየሩሳሌምን ዙሪያ ወርዷ ምናምን ስንት እንደሆነ ልለካት ነው አለ። ለምን ትለካታለህ አለ። ከዚህ በኋላ ትክግዴ ለማትለካም እኮ ቅጥር እኮ አይኖራትም፣ ያለ ቅጥር ነው የምትሆነው። እንዴት ሲለው እኔ ራሴ በዙሪያው የእሳት ቅጥር ሆነላታለሁ። የእግዚአብሔር ጥበቃ ማለት እሱ ማለት ነው። ከዛ በመካከሏስ ክብር ነው መሆንላት አለ። የእሳት ቅጥር እግዚአብሔር ሆኖ ማን ነው አልፎ የሚገባው? እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቅ ማለት እሱ እኮ ነው። ጠላት እንዴት ነው አልፎ ፐነትሪት አድርጎ የሚገባው ቤት? ዛሬ ለእናንተ ያለኝ ጸሎት እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር የእሳት ቅጥር ይሁንላችሁ። እግዚአብሔር ምሽግ ይሁንላችሁ። እግዚአብሔር ምሽግ ይሁንላችሁ። የእግዚአብሔር ጥበቃ ማለት በጣም ትልቅ ነገር ነውና እግዚአብሔር ይባርክህ ይጠብቅህ። በጣም ግን እንዳልኳችሁ ሁለተኛው ነው ልቤን የነካው ሳጠናም በዘውልቁ ጥናታችን ላይ ምዕራፍ 6 ላይ ስንደርስ ሁለተኛውን ይሄንን ሳይበረከት በጣም ደነቀኝም ወደድኩትም። ይሄንን ክፍል ከሰው ልብ ውስጥ ቢወጣ አይገርመኝም ነበር፣ ግን የሰራን ስሪታችንን ስለሚያውቅ ያለርሱ ፊት ምንም መሆን እንደማንችል ስለሚያውቅ እንደዚህ ይላል። ሁለተኛው በረከት እግዚአብሔር ፊቱን ያብራልህ ይራራልህም ይላል። እግዚአብሔር ፊቱን ያብራልህ ይራራልህ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። አሜን። ይሄ ምርቃት በጣም ትልቅ ምርቃት ነው። እግዚአብሔር አይደለም ሰው ፊቱን ቢሰውርባችሁ ያስጨንቃል፣ በጣም ያስጨንቃል። እንደኔ ከሆናችሁ እኔ የሰው ፊት ያስጨንቀኛል። ይሄ ማለት በቃ ፊት ሲነሳችሁ ሰው ያስጨንቃል አይደል? መጽሐፍ ቅዱስ ላይ አለ፣ ግድ የላችሁ አለ እንደሱ ሰው የሰው ፊት ያስጨንቃል። አንድ ጊዜ እንደዚህ ሆነ። በዘፍጥረት 31 ላይ የምታገኙት ታሪክ ትዝ ይላችኋል አይደለም? ያዕቆብ በላባ ቤት ውስጥ ብዙ በረከት አለው። ልጆችም እግዚአብሔር ሰጥቶታል፣ ወልዷል፣ ከብዷል፣ ንብረት ሰብስቧል። ያንን ሸመልመሌ ምናምን እያሳየ በጎቹ ማአት ሆነዋል። ግን ሲገባ ሲወጣ አንድ ነገር ከበደው።
ሲወጣ እንደምን አደርክ ሲለው ላባ ይገላምጠዋል። ፊቱን ሰውሮበታል፣ ከድኖበታል። ያዕቆብ ከላባ ከዚህ ፊት ጋር ከሚኖር በኤሳው እጅ መሞትን ነው የመረጠው። የሰው ፊት ከባድ ነው። በቃ መረጠ። እንዲህ አለ። እንዲህ ሁለቱም ሚስቶችን ራሔልን እና ሊያን ጠራና ኖ በዚህ ቦታ ላይ መቀመጥ አንችልም። ለምን? የአባታችሁ ፊት እንደቀድሞ ከኔ ጋር አይደለም። ስለዚህ ፊቱን አክብዶብኛል። አልወቀ፣ ፊቱ እንደቀድሞ እንዳልሆነ አወቀ። ስለዚህ ምን አለ? እንደውም በቃ ኮብልዬ ነው መሸሻው አለ። ያ ከአባቱ ቤት ኮብልሎ መሸሸጊያ ያገኘው ሰው በፊት ምክንያት እንደገና ሲጎበለል ታዩታላችሁ። በጣም ከባድ ነው። ፊት ማጣት በጣም ከባድ ነው። ሁለተኛ ይሄንን በደንብ የሚያስረዳልኝ ታሪክ ግን ሁለተኛ ሳሙኤል ምዕራፍ 13 እና 14 ላይ ያለውን ታሪክ ታውቁታላችሁ። የአቤሴሎም ታሪክ። አቤሴሎም በዳዊት ቤት በተፈጠረ ችግር ምክንያት አምኖን በእህቱ ላይ በማመንዘሩ በተማር ላይ በማመንዘሩ ምክንያት የሱ ደግሞ የምር እህቱ ስለነበረች አምኖንን ገደለው። አምኖንን በመግደሉ ምክንያት ከአባቱ ከዳዊት ሸሸ፣ ወደ ጌሹር ሄደ። በጌሹር 3 ዓመት ተቀመጠ። ከተቀመጠ በኋላ በቃ አባቱ ናፈቀና እንደናፈቀ ሲያይ ኢዮአብ ትዝ ይላችኋል፣ ያችን ብልሃተኛ ሴት ተጠቅሞ እንዲመለስ አደረገው። በጣም እዛ ጋር አንድ ከባድ ቃል አለ ምዕራፍ 14 ላይ። ያቺ ሴት በጣም ጥበበኛ ናት። ጥበብ ተጠቅማ ኢዮአብም ተጠቅሞባት መጣች። ኢዮአብን አስጠራና አቤሴሎም ይመጣል አለ። ሲመጣ ግን አለ ወደ ቤቱ ይገባል እንጂ ፊቴን አያይም አለው። ተመልሷል እኮ የመጀመሪያ ደስ አለው። ከጌሹር ተመለሰ። ወደ ቤት ይገባል። አው ደስ ብሎት መጣ። ከመጣ በኋላ ግን 1 ዓመት ተቀመጠ፣ የአባቱን ፊት አላየው። 2 ዓመት ተቀመጠ፣ የአባቱን ፊት አላየው። ደጋግሞ ኢዮአብን ኧረ እባክህን አፈልግሃለሁ አለ። ለካ የአባቱን ፊት ማየት ናፍቋል። ለሱ ያለ አባት ፊት ኢየሩሳሌም ከጌሹር አትበልጥም። ፊቱን ካላገኘ ኢየሩሳሌም የመጣው በዋነኝነት የአባቱ ፊት ናፍቆት ነውና ገባ። ኢዮአብ አልመጣለትም። መጨረሻ ላይ ታስተውሳላችሁ፣ ባሪያዎቹ ልኮ ከእርሱ እርሻ አጠገብ ያለውን የኢዮአብን እርሻ የገብስ እርሻ ነበረው፣ አቃጠለበት። ኢዮአብ በጣም እየተናደደ መጣና ምንድን ያደረከው? ያንተ ባሪያዎች እርሻዬን እንዴት ያቃጥሉብኛል አለው። ደጋግሜ አንድ ነገር ልለምን ጠራው፣ አልመጣህልኝም። ለምን መጣሁ አለው። አይገርማችሁም? ለምን መጣሁ? ለምን ወደዚህ ስፍራ የአባቴም ፊት ካላየሁት ለምን መጣሁ? አሁንም ኃጢአት ይሆንብኝ እንደሆነ ልሙት፣ ልገደል፣ ብቻ የአባቴም ፊት ልይ አለ። ወገኖች ሆይ የሰው ፊት ይህን ያህል አስፈላጊ ከሆነ የእግዚአብሔር ፊት እንዴት ያስፈልገናል? ሰው ያለ ሰው ፊት እንዲህ መኖር ካልቻለ፣ ያለ ሰው ፊት እኔ ያው ሚስቴ ቤት ውስጥ ፊት ብትነሳኝ እንዴት ነው ልገባ ልወጣ የምችለው? ልጆቼ ፊት ቢነሱኝ እንዴት ነው ልገባ ልወጣ የምችለው? የቤተሰቦቼ ፊት እንዲህ ከከበደኝ እናንተ ፊት ብትነሱኝ እንዴት ነው መሆነው? የእናንተ ፊት ከከበደኝ የሰራዊቱ ጌታ እግዚአብሔር ፊት እንዴት አያስፈልገንም? ወገኖቼ ሰው ምን ሊሆን እንደሚችል የእግዚአብሔር ፊት ቢጠፋበት ቢሰወርበት ምን መሆን እንደሚችል መዝሙረኛው በመዝሙር 104 ላይ ሲነግረን እግዚአብሔር ፍጥረቱ መጋቢ ነው፣ ባራኪ ነው ምናምን የሚለውን ያሳየንና እንደዚህ ግን ይላል፣ ምግባቸውን በየጊዜው ትሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ፣ በሰጣቸው ጊዜ ይሰበሰባሉ፣ እጅን ትከፍታለህ ከመልካም ነገር ይጠግባሉ ይልና። አቤት ይሄ ባራኪ እግዚአብሔር አይደል? እጅን ትከፍታለህ ከመልካም ነገር ሁሉ ይጠግባሉ ይልና ፊትህን ስትሰውር ይደነግጣሉ ይላል። ይህን የለመዱትን እጅን ስትሰበስብ ድንገት ግን አንተ ኮስተር ስትልባቸው ይደነግጣሉ። ከዛስ ምን ሰርቫይቭ ያደርጋሉ? ከዚህ በኋላ ነፍሳቸውም ይወጣል። ነፍሳቸውን ነው የምታወጣው። አንተ ዝም ስትላቸው፣ አንተ ፊትን ስትሰውርባቸው ነፍሳቸውን ታወጣለህ፣ ይሞታሉ፣ ወደ አፈራቸው ይመለሳሉ። ማን ሰርቫይቭ ያደርጋል ያለ ፊትን? እንዴት ይቻላል? ለኛ ደግሞ ለቅዱሳኑ እንዴት እንችላለን? እግዚአብሔር ሲቆጣ የመጀመሪያው የሚያደርገው ነገር ፊቱን ነው የሚመልሰው። በምድረ በዳ የነበረውን የእስራኤልን ሕዝብ ደጋግሞ ያስጠነቀቃቸው ነገር ፊቴን እመልስባቸዋለሁ፣ ፊቴን በእናንተ ከመለስኩ አሕዛብ ራሱ ይጫወቱባቸዋል፣ አራዊት ራሱ ይበሏቸዋል። አራዊት ራሱ ያልነኳችሁ በዚህ ምድረ በዳ የገባችሁት የወጣችሁት እኔ ስለሳቅኩላችሁ፣ እኔ ፈገግ ስላልኩላችሁ፣ እኔ ፊቴን ስለሰጧ ተው ይላቸዋል። በተለይ ግን በጣም የሚያስደንቀኝ
ዘዳግም ምዕራፍ 32 ቁጥር 24 ላይ እግዚአብሔር ልክ ሰው ከሰው ጋር እንደሚነጋገር ማለት አንዳንድ ጊዜ ልጃችሁ ቤት ውስጥ በጣም ያስቸግራችኋል። የምትችሉትን ነገር ሁሉ ታደርጋላችሁ፣ የምትችሉትን ሁሉ ታደርጋላችሁ። ልጅ ነው የሚከፈለው ነው አለ አቋቋሉት ካቀማችሁ በላይ በቃ ሲሆን እስቲ ይየው ትላላችሁ አይደል? እስቲ ይየው ውጪውን ነው አይደለም ይየው ብላችሁ ትለቃላችሁ። የዘንድሮ ልጅ አይለቅም። በርግጥ ራሱ ነው የሚለቀው ከቤት ኖርማል። የድሮ ወላጆች እንደዛ ነው። በቃ ይየው ይቅመሰው። እኔ አውቃለሁኝ። በቃ ይቅመሰው እስቲ ውጪውን የሚባል በቃ አስቸግር ሲከስ ያስቸግር እንደሱ ይባላል። እና እግዚአብሔርም ብሏል እንደሱ አንድ ወቅት ላይ እንደዚህ ያለ ዘዳግም 32:20 ላይ ፊቱን ማጣት ማለት ምን ማለት እንደሆነ እንዲቀምሱት እግዚአብሔር ስለፈለገ ፊቴን እሰውርባቸዋለሁ ፍጻሜያቸው ምን እንደሆነ ያለው ይላል። እስቲ ፊቴን እሰውርባቸዋለሁ ምን እንደሚሆኑ ታያቸዋለሁ። ጠማማ ትውልድ ያልታመኑ ልጆች ናቸው። እስቲ ፊቴን እሰውርባቸውና ምን እንደሚሆኑ ምን እግዚአብሔር ከዚህ ይጠብቀን። እግዚአብሔር ፊቱን ሰውሮብ እስቲ ምን እንደሆነ ምን እንደምትሆን ሌውስቲ እንደምትሉት እስቲ ቆይ ልቀቀውና እስቲ ምን እንደሚሆን ምን እንሆናለን። በቃ ከባድ ነው። ስለዚህ እግዚአብሔር የአሮንን ልጆች እንደዚህ ይለዋል፣ ሰብስብልኝ እና ይለዋል። ህዝቡን ሲባርካቸው እግዚአብሔር ይባርክ ይጠብቅ ካለ በኋላ ፊቱን ያብራል። ምን ማለት መሰለ? ፊቱን ያብራል። ፊቱን ማብራት ማለት ምን ማለት ነው? ይሳቅልህ። እግዚአብሔር ፈገግ ብሎ እግዚአብሔር እንደዚህ ፈገግ ብሎ ይያችሁ። ቤታችሁን እግዚአብሔር ፈገግ ብሎ ይየው። እግዚአብሔር ቤታችሁን በደስታ ይየው። ያብራል ማለት እንደሱ ነው አይደል? እኔ እኮ ፊቱ ትሉ የለ እኔ ራሱ እኮ ምንም እሱን ትንባያደግ ፊቱ ራሱ እኮ ሲቀበለኝ ትላላችሁ አንዳንድ ሰው ፈገግታው። እግዚአብሔር እንደዛ ሲሆን በልጆቻችሁ እግዚአብሔር በቤታችሁ እንደዛ ሲሆን ደስ አይላችሁ? በእውነት በህይወታችሁ መለቀቅ ከፈለጋችሁ በቤተ ክርስቲያን መለቀቅ ከፈለጋችሁ የሚያስፈልገን ነገር የእግዚአብሔር ፊት ነው። ሌላው በረከት ምን ያደርጋል? እግዚአብሔር ፊቱን ከሰወረ እንዲያወቁ ትለኛለህ። ዘጸአት ምዕራፍ 33 አካባቢ አወቁ ትለኛለህ፣ ባረኩ ትለኛለህ ያው ምናምን እና አሉ እንዴ ደግሞ አሁን ደግሞ ያልከው ነገር ደግሞ በከባድ ነው። ምንድን እኔ አልወጣም መላኬን እሰድላችኋለሁ። በቃ መላኩ መንገዱ ስለሚያውቀው እኔ በደንብ ኢንፎርም ስላደረኩት እሱ ያደርሳችኋል። እንዴ አንሄድም በቃ ከመላክ ጋር አንሄድም አለ። አንዳንዱ ሰው እኮ መላክ ጌታ ሆይ መላክን ላክልኝ እያለ እኮ ጾም ጸሎት ይዘ እነ ሙሴ ፕሮቫይድ ተደረገ። መላክ አይደለም ፈልገው መላክ አይደለም ፈልገው። እኔ ገብርኤልም ሚካኤልም ጥሩ ናቸው ይምጡ። እኔ እነሱ ከነሱ በላይ የሚያስፈልገኝ ነገር አለ። ምንድነው ሙሴ የሁሉ ነገር እኮ አረኩ ባረኩ ኖ እሱን አይደለም ፈልግ። ምንድነው የምትፈልገው? ፊትህን አሳይ። አንዴ ፊትህን አሳይ። እግዚአብሔር ፊቱን ያብራላችሁ። እስቲ በደንብ አሜን በሉ። እግዚአብሔር በቤታችሁ ይሳቅ። አይደለም ጭንቀት ነው። እግዚአብሔር ዝም ካለ እግዚአብሔር ፊቱን አንተ ፊትህን እኮ ብትሰውርብኝ አለ ዳዊት። በቃ እኔን በቃ ሌላ ነገር አጠብቃለ እንደ ሞተ ሰው ነው መሆኑ ፊትህን ከሰወርክብኝ። ስለዚህ ጌታ ሆይ እኔ እኮ በስርዓቱ አንተ ፊትህን ፈልጉ ስትል እኔም ፊትህን ሻው አለ። ፊትህን ፈልጉ አልክ እንዴ ተገኝቶ ነው ብዬ እግዚአብሔር ሆይ ፊትህን አልኩ። እባክህን ግን እኔ እንደዚህ ስፈልግ ፊትህን ግን ከኔ አትሰውርብኝ ይላል። ምን ያሉቻችሁ በጉጉት የእግዚአብሔርን ፊት እንደምትፈልጉ አላውቅም። ግን ዛሬ ደግሜ እመርቃችኋለሁ። እግዚአብሔር ይሳቅላችሁ። እስቲ በደንብ አሜን በሉ። እግዚአብሔር ደስ ሲለው በእናንተ በቤታችሁ ደስ ሲለው በህይወታችሁ ደስ ሲለው በጣም ትልቅ ነገር ነው። እና የአሮን ልጆች እንደዚህ ባርካቸው ይለዋል። ሶስተኛው እና የመጨረሻ የሚባርከው በረከት ከሁለተኛው ጋር የሚመሳሰል ነገር ነው። አሁንም መልሶ የሚለው እግዚአብሔር ፊቱን ወደ አንተ ያንሳ ሰላምህን ይስጥህ ይለዋል። እግዚአብሔር ወደ አንተ ያንሳ ማለት አቴንሽን ይስጥህ። ልጆቻችን እንኳን አይታቸዋል። በልጅነታቸው ሲያድጉ ነው እንጂ የሚተውት እኮ ስናወራቸው ምንድነው የሚፈልጉት? አይደለም ፊትህን ወደ እኔ ያንሳ እኮ ነው አይደለም
መስቀሉ እንደዚህ ያደርጉ ስታዋቸው ደስ ይላል። እግዚአብሔር እንደዚህ አድርጉትና ይዞርላችሁ ነው። ይዞ በቃ እያያችሁ ያውራችሁ። ዝም ብሎ ማውራትና አይን ላይን እያየ ማውራት ይለያል። እግዚአብሔር ፊቱን ወደ አንተ ያንሳልና እያየ ያውራ። እግዚአብሔር ፊቱን ወደ አንተ ያንሳልህ ብቻ አይደለም። አየህ የእግዚአብሔርን ፊት በህይወታችሁ የሚከለክል የትኛውም ወጥመድ ከህይወታችሁ ላይ የተሰበረ ይሁን። የትኛውም ወጥመድ የእግዚአብሔርን ፊት እንዳይመጣ ክፋቱ፣ ምቀኝነቱ ካለ፣ ቅናት ካለ፣ አመጻ ካለ፣ ዝሙት ካለ፣ ርኩሰት ካለ የእግዚአብሔርን ፊት ከህይወታችሁ የሚከለክለው ነገር እግዚአብሔር ያንሳላችሁ። እግዚአብሔር በቤታችሁ ደስ እንዳይለው እንዳይስቅ የሚያደርገው ነገር ካለ ደስ የሚለኝ ግን እግዚአብሔር ፊቱን ያንሳል ብሎ መቼም አንተ ፊቱን ማትመለ እንዲህ ብለው የምታመጣው አይደለም ብሎ እኮ የመጀመሪያው ላይ የዘለልኩት ነገር ይራራልህ ይላል። እግዚአብሔር ደግ ሆኖ ይመለስልህ ማለት የሆነ አንተ ሰበው ሳይሆን እሱ ሩሩ ስለሆነ ይዘንልህ እግዚአብሔር አዝኖ ይህ ማለት እና ከዛ የመጨረሻዋ ግን ደጋግሞ ወንድሜ ሰውነት እዚህ ላይ ቆሞ ሲናገር የነበረው ነገር ነው። እግዚአብሔር ፊቱን ወደ አንተ ያንሳ ይለና ሰላምን ይስጥ ይላል። እስቲ ከጎናችሁ ያለውን ሰው ቅድም እሷስ ብሏቸዋል። እግዚአብሔር ሰላም ይስጥ በሉት። እግዚአብሔር ሰላምን ይስጥ በሉት። የያህዌ ሰላም ማለት ነው። የእግዚአብሔር ሰላም በእናንተ ላይ ይሁን። የያህዌ ሻሎም በእናንተ ላይ ይሁን። ይሄ ቀልድ አይነት ሰላም አይደለም። እሱ የሚሰጠው ሰላም ዓለም የሚሰጠው አይነት ሰላም አይደለም። ጊዜያዊ ሰላም አይደለም። የሚበላሽ ሰላም አይደለም። ሁለንተና የሆነ ሰላም ነው። እግዚአብሔር ሰላምን ይስጣችሁ። እስቲ ሁለት እጆቻችሁን አንሱት። የያህዌ ሻሎም ያገኛችሁ። የያህዌ ሻሎም ቤታችሁ ይግባ። የያህዌ ሻሎም ይጎብኛችሁ። እና ምን ይለዋል? እግዚአብሔር ሰላምን ይስጥህ ይለዋል። በቃ ሰላምን ይስጥህ። ከዛ አስቀድሜ ስብከቴን ሲጀምር የጀመርኩት ስለ ስም ነው። የመጨረሻዋን ነገር በተለምዶ እንደማላደርገው እንድታውቁ ከእግዚአብሔር ቃልም ተነስቼ እንደማደርገው ሁሉ ጊዜ የበረከቴ መጨረሻ ስባርካችሁ ታስታውሳላችሁ። የያህዌ ስም በእናንተ ላይ ይሁን እላለሁ አይደለም። እኔ ፈጥሬው ነው ፈልስፌው አይደለም። ህዝቤን ስትባርካቸው እንደዚህ ትላቸዋለህ ካለ በኋላ ማሰሪያው እንደዚህ የሚል ነው። በጣም ይገርመኛል። ከአእምሮ በላይ የሆነ ስጦታ ነው። ስሙ ይባረክ። ድንቅ ስጦታ። አሁንም ይልና ናስቲ ደርዬ አሁንም ይልና እንደዚህ ተባርካቸውና ከዛ በኋላ እንደዚህ ይላል። ስሜን ይላል ያህዌ የሚለውን እንዴት ነው የሚይዘው? ስሙን አሮን ነው ትከሻው ላይ እንደዚህ ምናምን ይመጣና ስሜን ይላል በእስራኤል ልጆች ላይ ታኖረዋለህ ይላል። የእግዚአብሔር ስም በእናንተ ላይ ይሁን። ከዛ ልክ ስሙ ሲቀመጥ እኔስ እባርካቸዋለሁ ይላል። ስሙ ይባረክ። እና ስሜን በላያቸው ላይ ታኖራለህ፣ በትከሻቸው ላይ በራሳቸው ላይ ታስቀምጣለህ፣ ስሜን ታኖርባቸዋለህ። በጣም ቀላል መሰላችሁ? ኢየሩሳሌም ከሌሎች ከተሞች የተለየች ያደረጋት ምንድነው? ስሜን በእርሷ ላይ አድርጌያለሁ ይላል። እንዴ ቀላል መሰላችሁ? እግዚአብሔር ስም በእናንተ ላይ ነው ማለት። ዳንኤል በነብዩ በኤርሚያስ የተነገረው ትንቢት ስለ ኢየሩሳሌም ያለው 70 ዓመት እንደተፈጸመ ባወቀ ጊዜ ምንድነው ያለው? መጥቶ ንስሐ እየገባ ጌታ ሆይ ኢየሩሳሌምን ማለት ስለኛ አይደለም ይልና አንድ ነገር ትዝ ይለዋል። ከዛ በኋላ ስምህ ስለተጠራባት ከተማ ይለዋል። እግዚአብሔር የማያልፈው ነገር እሱ ነው። ስሙ የተጠራበትን ስሙ የተቀመጠበትን ነገር አያልፈውም። መቅደሱን የተመለከተው በወርቅ በምናምን ስለተሰራ አልነበረም። በመቅደሱ ላይ ስሜ ተጠርቷል ይላል። እግዚአብሔር ስሙ የተጠራበትን ነገር ያከብራል። እና ምን አለው? ስሜን ታኖርባቸዋለህ። በቃ የያህዌ ስም በላያችሁ ላይ ይሁን። የእግዚአብሔር ስም በእናንተ ላይ ይቀመጥ። ስሜን ታኖርባቸዋለህ፣ እኔ እባርካቸዋለሁ ይላል። ወገኖች ሆይ እያጠቃለልኩ ሲሄድ የምናገረው ነገር ይህ በብሉይ ኪዳን ለአንድ ህዝብ
ለአንድ ነገር ብቻ ተሰጥቶ የሚባረከው አንድ ነገር ነው። የሚባረከው ደግሞ አንድ ህዝብ ብቻ ነበር። በቃ ይሄ አሕዛብ እየጎመጀ አሕዛቦች ይጎመጃሉ እኮ ይጎመጃሉና አንድ ህዝብ ብቻ ነው የሚባረከው። አሮን ይቆምና የአሮን ልጆች ይቆሙና የሚባረኩት አንድ ህዝብ ብቻ ነው። እስራኤል የተባለ አይሁድ የተባለ ህዝብ ብቻ ነው በዚህ በረከት የሚባረከው። አሁን ግን ያለ ልዩነት እግዚአብሔር ገደቡን አፍሶ በእነዚህ ሁሉ ለእግዚአብሔር በመድር ከመጀመሪያ ከፍጥረት ጀምሮ ሁሉ የተናገራቸውን በረከቶች ጠቅልሎ በኢየሱስ ክርስቶስ በኩል ለአሕዛብ ለሁላችን እንዲሆን አድርጓል። መጽሐፍ ቅዱስ ኤፌሶን ላይ ሲነግረን ምንድነው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔር ባረከን ምንም ሳያስቀር በረከት ሁሉ በሉ እስቲ ምንም ሳያስቀር እግዚአብሔር ባረከን ምንም ሳያስቀር። ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ያደረገው ነገር እሱን ነው። በሊቀ ክህነቱ ጸሎት ላይ ዮሐንስ ወንጌል ምዕራፍ 17 ላይ የምታገኙት እሱን ነው። ጌታ ኢየሱስ ክርስቶስ ሊሄድ ነው እየጸለየ ደጋግሞ አንድ ቃል ይናገራል። ለነዚህ አንተ ለሰጠኸኝ እኔ ስምህን አስታውቂያቸዋለሁ፣ ስምህን ገልጬላቸው፣ ስምህን ሰጠዋቸው። ስም ነው የሰጣቸው። 3 ዓመት ሙሉ ከእርሱ ጋር ሲሆን የሚገልጥላቸው የነበረው ስሙን ነው፣ ያህዌ የሚለውን። እነሱ በጥንቃቄ ይዘውት ይፈሩት የነበረው ይህን ስም ነው። ሰጣዋቸው፣ ስምህን አስታወቅኳቸው። አሁን they know who you are። ስምህ አንተ እንደሆንክ አውቀዋል፣ አወቁ፣ ገለጥኩላቸው፣ አስታወቅኳቸው አለ። አሁን ያለ ልዩነት እየመጣ የሚሄድ ሳይሆን እንዳናስተውስ እንጂ የምንበራረከው የእግዚአብሔር ስም በማያቋርጥ ሁኔታ በእኛ ላይ ነው። ዘወትር የእግዚአብሔር ስም በእኛ ላይ ነው። የአዲስ ኪዳኑ ትልቁ በረከት ደግሞ በጣም ደስ ይለኛል። በጌታችን በኢየሱስ ክርስቶስ በኩል የተገለጠው ልክ ያ 3 ነበር። ትዝ ይላችኋል አይደለም? እግዚአብሔር ይባርክህ፣ ይጠብቅህ፣ ፊቱን ያብራልህ፣ ይራራልህ፣ ፊቱን ወደ አንተ ያንሳ፣ ሰላምን ይስጥህ የሚል 3 ነበር አይደል? የአዲስ ኪዳኑ ደግሞ 3ቱ በረከቶች ደስ ይሉኛል። በእነሱ ደግሞ በቃ እነ ጳውሎስ ደጋግሞ የሚባርኩበት በረከት ነው። በጣም ደስ ይለኛል። እንደዚህ ይላል፣ የጌታ ኢየሱስ ክርስቶስ ጸጋ። እስቲ የጌታ ኢየሱስ ክርስቶስ ጸጋ ብሎ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። በጣም ትልቅ በረከት ነው። በጣም ቢግ በረከት። አሁን አሮን እኮ አይደለም ይባርከን። የአሮን ክህነት እኮ ውስን ነው አይደለም? አሮን ያልፋል፣ ይሞታል፣ ለዘላለም አይባርክም። አሁን የሚባርከን እንደ መልከ ጼዴቅ ክህነቱ ለዘላለም የሚሆን የማይሞት በሰማያዊ መቅደስ ዘወትር የሚኖር ሊቀ ካህናችን ኢየሱስ ያለማቋረጥ ይባርከናል። አሁን እኛ ሁላችን ብሩካን ነን። እግዚአብሔር ባርኮናል፣ ደግሞም ይባርከናል። በኢየሱስ በኩል ተባርከናል፣ ደግሞም ይባርከናል። በየጊዜው ይባርከናል። አሁን ሊቀ ካህናት አለ፣ ይታያቸዋል። ሊቀ ካህናት ለዚህ ነው አሁን በቃ የሆነ ትልቅ ሰውዬ አያስፈልገኝም እኔን ለመባረክ። ጥሩ እኮ ነው፣ ሃይራርኪ አለ፣ ቤተክርስቲያን ሽማግሌዎች አሉ፣ መጋቢ አለ። ግን እያንዳንዱ አማኝ ካህናት ሆነው ሊቀ ካህኑ አንድ ብቻ ስለሆነ ወደ ሰማይቱ መቅደስ የገባ ሊቀ ካህን አንድ ስለሆነ በእርሱ በኩል እነዚህ ሁሉ ካህናት ስለሆኑ እኔ ጌታ ይባርካችሁ ብቻ ስላደለም የሚሰራው እናንተ ጌታ ይባርክ ስትሉ አንዳችሁ ለአንዳችሁ ይሰራል። አጉል ከትዕቢት የወጡ ትምህርቶችን አትስሟቸው። እናንተ እኔ ጌታ ይባርክ ስል እናንተ ጌታ ይባርክ ስትሉ ቴኒስ ነው እንደምንጫወተው። አንተ ተባረከ እኔ ባርካለሁ አንተ 50 ሺህ ብር ታመጣለህ ያለው ሰው እየሰምታችሁታ። ይሄ የሌባ ትምህርት ይባላል። እናንተ በገንዘብ እኔ በቃል አይደለም መባረካችሁ። ሁላችንን የሚባርከን እግዚአብሔር ነው። ባራኪው አንድ ነው። የሰራዊቱ ጌታ እግዚአብሔር ነው። ወመኔ ነው። እንደዚህ ያነ ፓስተር ነኝ ብሎ የሚነግራችሁ ሰው፣ ነብይ ነኝ ብሎ የሚነግራችሁ ሰው ዱርዬ ነው። የጌታን ስም እያቃለለን ያለው እሱንም እናንተንም የሚባርክ አንድ ነው። ምንጩ አንድ ነው። ባራኪያችን አንድ ነው። ግን እንደዚህ ስንሰበሰብ በቅዱሳን ህብረት ላይ እግዚአብሔር አፖይንት ያደርጋቸው ኦርዲን ያደርጋቸው ሰዎች ደግሞ ሲባርኳችሁ በረከታችሁ በህይወታችሁ ላይ ይሰራል።
እናንተም እኮ መልሳችሁ እግዚአብሔር ይባርክ ካገለገለ በኋላ እስቲ ኤርሚንን ባርከው ይላል እኮ ስንት ይወጡ አይደል? ጌታ ይባርክ ትሉኝ። የእናንተ በረከት በእኔ ላይ ይሰራል፣ የኔ በረከት በእናንተ ላይ ይሰራል። ለምን? ሊቀ ካህናት በሰማይ አለን፣ ባራኪው አለን፣ ከሱ ስም የተነሳ። ስለዚህ ዛሬ ይህ ባራኪ ስም በመካከላችን እንዳለ አውቀን በእምነት እናድርገው ነው የምላችሁ፣ አናቅልለው። ስለዚህ ከዚህ በኋላ you'll be serious አይደለም። በቃ ጌታ ይባርክ ስትልኝ እየቀለድክ አይደለም፣ ጆክ አይደለም፣ ፈን አይደለም። ጌታ ይባርክ ፈን አይደለም፣ አየህ ቀልድ አይደለም። ጌታ ይባርክ ዩኒክ ስም ነው የጠራው፣ ያህዌን ነው የጠራው፣ አይቀለድበትም። ጌታ ይባርክሽና ምና አትባባሉ ከዚህ በኋላ እሺ። የጌታን ስም አክብሩት። ጌታ ይባርክ so serious። እስቲ አንዴ ጌታ ይባርክ በሉኝ እስቲ። አሜን። ከልቤ ነው ብላችሁ እስቲ እጆቻችሁን ዘርጉና እነዚህን ቃላቶች እንደገና ደግሜ ልበል። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምንም ይስጣችሁ። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን።